እሷንም እናረጋት እናውቃለን። እንደዚህ የምታወራ ከሆነ እንደዚህ የምትል ከሆነ ሜሴጅ እየላከች ዜድ ምናምን ስምሽ የምታነሳ ከሆነ እሷንም ጉድጓድ ቆይ እንሰራላታለን። እሷን ዜዶ ማዕረ ሰላም ደቂ አሚያ ተዝሓፍተ ደግሞ እሷ ስትወጣ የምናረገውን እናውቃለን። እችን እሷንም እናረጋት እናውቃለን። እንደዚህ የምታወራ ከሆነ እንደዚህ የምትል ከሆነ ሜሴጅ እየላከች ዜድ ምናምን ስምሽ የምታነሳ ከሆነ እሷንም ጉድጓድ ቆይ እንሰራላታለን። እሷን እሰቡ እንግዲህ በመጀመሪያ ደረጃ ነገሩ ዛቻ እያስተላለፉ ነው ያለው በሶሻል ሚዲያ። እንግዲህ ዴዚንም እንሰራላታለን እያሉ ነው። ገባችሁ? ይሄ ባይዘወይ ማስፈራራት ነው። ይሄን ይዛ ዴዚ ሂዳ ብትከሳችሁ ፊሲቲ እንደሃያ ትገባላችሁ። አንዳንዴ ያለማወቅ ከተጠያቂነት አድንም። ኦኬ፣ ምክንያቱም እያረጋችሁት ያለ ነገር በጣም የሚደብር በጣም የሚዘገንን የዘረኝነት እንትን እያስፋፋችሁ ነው ያላችሁት። ሁለተኛ ደግሞ ቆማጣ ትላላችሁ። ቆማጣ ምኑ ጋር ነው የገባባችሁ? አንዳንዴ የሆነ ብሔር ካላነሳችሁ ሶሻል ሚዲያው የሚቀጣጠል የማይመስላችሁ ሰዎች አላችሁ። ዜድ ጥፋተኛ ናት። ዜድ አጥፍታለሽ። አንደኛ በእናትና በልጅ መሀል አይመለከታትም። ወንድሜ አትሳሳት፣ አይመለከታትም። ሳይጠሯት አቤት የኛ ጎረቤት ይላል ያገሬ ሰው። ሳይጠራት ገብታ እምዘፍን እኮ ዜድ ናት። ገባ? ለመወደድ ለማሽቃበጥ እንጂ አሞራው ልጁ አይደለ ወንድሙ አይደለ ምን አይደለ ተጋሩ ስለሆነ ነው ዘላ ገብታ እምታሽቃብጠው። ከብሔር ሰውነትን አስቀድሙ። በሁለተኛ ደረጃ ደግሞ እሷ አርፋ ካልተቀመጠች ዜድ የምትል ከሆነ እንሰራላታለን እያላችሁ ነው። ይሄን ይዛ ብትከሳችሁ ምን ያክል ፊሲቲ እንደሃያ እንደምትገቡ ታውቃላችሁ። ባይዘወይ ዜድ ብሔሩት ቁጭ ብላ ሶስተኛ ሀገር እየጠበቀች ነው። ገባችሁ? ሶስተኛ ሀገር እየጠበቀች ግን ዛቻ በሶሻል ሚዲያዋ ላይ እያስተላለፈች ነው። ባይዘወይ ዴዚ ብልጥ ከሆነች ለዩኤን ሪፊውጅ ላይ ሂዳ ብትሰጥ ዜድ ሶስተኛ ሀገር አይሰጣትም። ለምን? ዛቻ በሶሻል ሚዲያዋ እያስተላለፈች ስለሆነ። ኦኬ። ሁለተኛ ደግሞ ዜድ ናት እኮ ገብታ ስታሽቃብጥ የነበረ እንጂ እኮ ግቡ አላለም። አሞራው እኮ ደስ እንዳለው እኮ አየነ። ምክንያቱም በዚህ በቲክቶክ ጠፍቶ በኢንስታግራም ላይቭ ገብቶ እየጨፈረ ነበረ። ጭራሽ ሰው እያስፈራራ ነበረ። ስለዚህ ለምኑ ጋኑ እናንተ የምታሽላሉት? የሞተችባት እናት እሷ፣ ዋጋ የከፈለች እሷ። እርግጠኛ ነኝ ነገ ወዲያ አሞራውን ራሱ ትጠላዋለሽ ብዬ ነው የማስበው። ምክንያቱም ክብር ስለሌለው እኔ ማለት ክብር የሆነ ያሳደገው ማህበረሰብ ክብር ስለሌላቸው እናቲቱ ክብር ቢኖራት ነው ልጄ ሶሻል ሚዲያ ላይ አትውጣ ለሳምንት እረፍት ለው ነበር። በቲክቶክ ጠፍቶ ግን እሱ በኢንስታግራም አሸሸ ገዳይ ሲል ነበር። ምኑ ጋር ነው ታዲያ ዴዚን የምታስፈራሯት? ምኑ ጋር ነው ታዲያ ሰጣ ገባ የምትገቡት? ዜድ እኮ ሳትጠራ ገብታ የምታሽላላ ዜድ እንጂ እሷ አይደለችም የገባችባት። አንዳንዴ ሁላችሁ ልንገራችሁ። በባለፈው ዜድ ምን አለሽ መሰላችሁ? ከሀቢባ ቤት የሆነ አጀንዳ ይዤ መግባት ፈልጋለሁ ቲክቶኬን ለማሳደግ ብላ ነበረ። ይህን አጀንዳ መጣላት፣ ገባች፣ ከሀቢባ ቤት ተናገረች። አሁን ደግሞ ጭራሽ ይህ የፈረደበት ቆማጣ እያላችሁ አትበጥረቁ። ገባችሁ? የዴዚና ስላትመለስ ሄዳለች። ዴዚን ደግሞ ብልጥ ከሆነች ይህን ድምፅ ይዛ ብትከሳችሁ ፊሲቲ እንደሃያ ትገባላችሁ። እኔ እኮ ግርም የሚለኝ ማለት ነው ተነስታችሁ የምትጨፍሩበት ሀገር እናንተ እነማን ናችሁ? እሷም ልክ መብት አላት እንደናንተ እሷ ራሱ መብት አላት። እናንተ እነማን ናችሁ? ግዴታ እንትን አትበሉ፣ ሰውን አትገፋፉት። ሁለተኛ ደግሞ የሆነ ነገር ሲሆን አማራ ማህበረሰብ እነዚህ ላይ አታስገቡት። ተቃዋሚ ሁሉም ሰው ነው እየተቃወማችሁ ያለ። እናንተ ግን ዘላችሁ አማራ ማህበረሰብን ጥልቅ አርጋችሁ ቆማጣ ምናምን። እኔ በጣም ርከር እያዳመጥኩ ነበረ። ገባችሁ? ስርዓት አድርጉ። ሰው ሳይደርስባችሁ አትድረሱ። ሰው ሳይነካችሁ አትንኩ። ሰው የሆነ ነገር ሳይላችሁ አትበጥረቁ እያልኳችሁ ነው። ማንነት በገንዘብ አይገዛም። ገባችሁ? እናንተ ማንነታችሁ እንዳይነካባችሁ ነው አይደለ ሰውን አቢዩዝ የምታረጉት። እንዴ አልበዛም? እንዴ የሆነ ነገር ሲፈጠር የሆነ ብሔር ካላስገባችሁ አይሳካላችሁም፣ ትበላላችሁ። ዜድ ደግሞ እንደንትን
ተሳስታለች። ግዴታ ወዳ ሳይሆን በግዷ ትቀጠቀጣለች። የምትቀጠቀጠው ደግሞ ሶሻል ሚዲያ ላይ ሰው አስተያየት ይሰጣል። ያንን አስተያየት ለምን ሰጡኝ ማለት መብት የላትም። ምክንያቱም ዘላ የገባችው እሷ ናት። አሞራው ገዥኝ አላላትም አይደለ ብሏት ከሆነ ኦኬ፣ አሞራው ልጇ ነው፣ አማራው አባቷ ነው፣ አማራው እናቷ ነው፣ አማራ ይዛ አይደለም ብሔሯ ስለሆነች ነው ስታሽላላ የነበረው። ኦኬ፣ እስኪ እንደ እውነት ካወራን የአሞራው እናት ብትሞት የዴዚ እናት እንደዚህ ብታረግ ዝም ትሏታላችሁ? ዴዚ እንደዛ ብታረግ ዝም ትሏታላችሁ? አትሏትም። ሶሻል ሚዲያ ላይ ልታጠፋት ትችላላችሁ። አለቀ ደቀቀ። እና ምን ልላችሁ ፈልጌ መሰላችሁ? ተሎ ብላችሁ ወደ ዘር፣ እኔ በህይወት የምጠላው ነገር ማለት ነው የሆነ ነገር እንትን ሲሉ ወደ ዘር ነው የሚወተፉት። ለምን? ውሸታም ሰው ወደ ዘርና ወደ ብሔር ነው ወደ ሃይማኖት ነው የሚጠቀው። አሁን እናንተ ደግሞ ታሽላላችሁ። ወዳ ሳይሆን በግዷ ዜድ ትቀጠቀጣለች። ምክንያቱም ያገባኛል ብላ ስታሽላላ ስታሽቃብጥ ስታሽቋልጥ የነበረችው እሷ ናት። ይህን ዛቻ ይዛ ሂዳ ብትከሳችሁ ዴዚ ፊሲቲም ዳሃያ ትገባላችሁ። በተለይ አውሮፓ የምትቀመጥ ከሆነ ይህን ብቻ ይዛ መስጠት ነው የሚጠበቅብህ። የራስ ድምፅ አለ። አንተ ፎቶ የለኝም ብለህ ከሆን ተሳስተሃል። ፎቶውን በአሁኑ ሰዓት የሚቀርብ ሰው አውጥቶ ለአንድ ሰው መስጠት ይችላል። እና እንትን አትበሉ። ሁለተኛ ደግሞ ዜድ ጣልቃ መግባት አይጠበቅብሽም። ዜድ ባይዘወይ የሆነ በቃ በባለፈው ራሱ በአዶናይ ራሱ ጣልቃ ገብታ በጣም ብዙ ስትል ነበር። በአዶናይ ገባችሁ? በጣም ነው የሚያንቀለቅላት ማለት ነው። ስለዚህ ዜድ ጥፋተኛ ስለሆነች ወዳ ሳይሆን በግዷ ሰው ሶሻል ሚዲያ ላይ አስተያየት ይሰጣል። ኦኬ፣ እሷ ደግሞ በቃ እናቴን ተፋቻት ነው ያለቻት። እናቴን አትሸቂባት፣ መብቷ ነው መብቷ። ምክንያቱም እናቷ ላትመለስ ሂዳለች። እስኪ እናንተ በራሳችሁ ቦታ ቢሆን ዝም ትላላችሁ? እናንተ እንደማናችሁ? ሲጀመር ሰውን በዚህ ደረጃ የምታስፈራሩ ማናችሁ? ኋሪው እንዴ! እሷ እኮ እናቷን አታለች፣ ላትመለስባት እኮ ሂዳለች። አይኖ እውነት መስሏት እናንተን ሰምታ ተሳስታለች ዴዚ። የትናንት ነው በትናንትና የታረሰ የለም። አሁን ግን እንደገና ዛቻ አሞራውም እየዛተባት ነው። አንድ ነገር ስለኔ ወተሽ ከተነፈሽ እያላት ነው። በዛ ላይ ደግሞ እኔ ባይዘወይ ማለት ነው የትናንትናውን ጽሁፍ ራሱ እያነበብኩ አሞራው የጻፈውን እያነበብኩ በጣም ነው የገረመኝ። አንዷን እህቴን አትግቢ ከዚህ ብዙ የተደበቀ ሚስጥር አለው ምናምን እያለ ጽፎላት ከዮኒ ማኛ ቤት አይተን ማለት ነው። ስለዚህ እንደ ሐሳብና እንደ ሂሳብ ዜድ ወዳ ሳይሆን በግዷ ትቀጠቀጣለሽ። የሶሻል ሚዲያ ሰው ስተት ካገኘብህ አያልፍህም። ለምን? ያገባኛል ብላ ጣልቃ ገብታ ስታዞጦዙጥ የነበረችው እሷ ናት። አሁን ለምን እንደዚህ ያልሽ ለምን እንደዚህ ያልሽ ብላችሁ ህዝብን መተቸት አትችሉም። ምክንያቱም ጥፋተኛ ዜድ ናት። በማገባት ገብታ ስታሽላላ የነበረው እሷ ናት። እንትን የገዛ ልጇ ያፈቀረችውን እኮ እናቲቱ አፍቅራው ነው የዴዚ እናት አፍቅራው ነው እያለሽ ሶሻል ሚዲያ ላይ ስትበጠረቅ ነበር። ዜድ እውነት ስለሌላት ነው ወደ ብሔር የተደበቀችው። እውነት የላትማ። እውነት የሌላቸው ሰዎች ደግሞ ተሎ ብለው ወደ ምንድን ነው የሚደበቁት? ወደ ብሔር። ኦኬ፣ ወደ ብሔር ወይ ወደ ሃይማኖት ወይ ወደ ብሔር። እኔ በጣም ነው የምጠላው እናቴ። አሁን ደግሞ ታሽላላላችሁ። አታሽላላ። ኦኬ፣ እች ልጅ በትናንትና የታረሰ የለም። አጥፍታ ከሆነ ኦኬ፣ ጥፋቷ ምንድነው? እናቷን ካለ መስማቷ እሱን ሰምታ መሄድ አልነበረባት። አዎ፣ እዚህ ላይ ጥፋት አላት። ተሳሳተች፣ ሰው ናት። ከዛ ውጭ ግን እየመጣችሁ አፋችሁ መክፈት አትችሉ። ዜድ ጥፋተኛ ናት። አዎ ጥፋተኛ ናት። በማያገባት ገብታ የምታሽላላ እሷ ናት። ማንም የገባባት የለም። ገብታ የምታሽላላው፣ ገብታ የምታሽቃብጠው፣ ገብታ የምታሽቋልጠው እሷ ናት። ዜድ ግን እውነት ስለሌላት ምንድነው ያደረገችው? ተሎ ብላ ወደ ብሔር ነው የገባችው። ወደ ብሔር እኔማ እንደው ግርም የሚለኝ የሆነ ጥፋት አጥፍተው ወደ ብሔር ሲሸጎጡ ነው በጣም ነው የምናደደው። ወይ ወደ ብሔር ወይ ወደ ሃይማኖት። እንዴ የዛን ጊዜ ለምን ገባሽሽ? ምን አገባት? ምን ጥልቅ አረጋት? ላሰማችሁ። ወይኔ እናትነት ይገባል። አስባችሁታል? በጣም እናቴን በጣም ከባድ ነው ወላሂ። እኔ ዲዚ በጣም ነው ያሳዘነችኝ። በጣም ለምን የሰው ምክር ሰምታ ህይወቷን አሳልፋ ስለሰጠች የእናንተ ምክር ሰምታ እውነት መስሏት የዛን ጊዜ ስትመክሯት የነበረው ስታሽቃብጡላት የነበረው ስታሽቋልጡላት የነበረው አሁን ግን መልሳችሁ ምኗቸው ሆነ? ጠላቶቿ ሆናችሁ። ለማንኛውም እህቶቼ ይሄ ሁላችሁንም ይመለከታችኋል። ማንም ሰው መጥቶ እናት አባትሽን ቤተሰብሽን ታይ ምናምን ቢልሽ አትስሚ። ከምንም እና ከማንም በላይ ቤተሰብ ይበልጣል።
ቤተሰብ እናንተን ቤተሰብን ካላከበረ ወላሂ እናንተን ያከብራል አይደለም ነገ ወዲያ እናንተን ይዘልፋችኋል ገባችሁ እናንተን ይዘልፋችኋል ስለዚህ የፈለገ ብትወዱት ብታፈቅሩት እሴት እህቶቼ ከቤተሰብ በላይ የሚሆን የለም መጀመሪያ ፈርስት ቤተሰብ ይቅደም ገባችሁ እሷ ዴዚ ዛሬ እናቷን አስቀድማ ቢሆን ማንም ክፍታፍ መጥቶ አይዝትባትም ነበር ማንም ክፍታፍ መጥቶ በእናቷ ሞት አይቀልድም ነበር ማንም ክፍታፍ በእናቷ ሞት አይሳለቅም ነበር አሁን ግን በእናቷ ሞት የዮኒ ማኛ አዛዥ ነው ሄለን አዛዥ ናት ሄለን የሆነ ነገር ካረጉ መረጃ ታወጣባቸዋለች ሄለን አንበሳ ሰጥቶ ነው አፏን ያዘጋት ማን አሞራው እሱ አንበሳ ሰጥቷት በኢንስታግራም ግን እየጨፈረ እየደነሰ እንትን ይል ነበር ሰው ደግሞ ክፋተኛ ነው አመቶ ፖስተው አጋለጠው አስባችኋል አሁን ደግሞ ጭራሽ ወደ ዘር ዜድ ማለት ነው አጨበጨብኩልሽ ምክንያቱም እውነት ስለሌለሽ ተሎብለሽ የምትደበቂው ወደ ዘር ነው ይሄ ነው ማንነታችሁ ይሄ ነው ማንነታችሁ ወላሂ ለማንኛውም ዴዚ ሶሻል ሚዲያ መታ ብታወራ እሷንም አንለቃትም እየተባለሽ ነው አላህ ይሁንሽ የኔ እናት ትናንትና ግን ቤተሰብሽን እናትሽን ሰምተሽ ቢሆን ለዚህ ሁሉ ነገር ባልተዳረግሽ ወላሂ እናቷን ሰምታ ቢሆን ዛሬ ማንም ሀለሌ መጥቶ አይተነፍስባትም ነበር ገባችሁ እና ቤተሰብ ከምንምና ከማንም በላይ ቤተሰብ ይበልጣል በሉ ያ ጀማ ሴቶች እህቶች ወላሂ ይሄ ነው መጨረሻው ያሳዝናል ወላሂ ቤተሰብን አስቀድሙ ማንም ሐለሌ ወንድ መጥቶ እኔ እንትንልሻለሁ ስላለሽ ነው ወይ ቤተሰብን አስበልጡ እህቶቼ ዴዚ እናቷን ሰምታ ትምርቷን ጨርሳ አሁን እናቷ እንደዛ ባትበሳጭ ኪኒኗን ተወስዳለሽ በሰዓቱ አትሞትም ነበር ገባችሁ ግን ይሄው እናቲቱ በብስጭት የሳምባ ውሃ ቋጥሮ ነው ምናምን የተባለ አሜሪካ ያልሽ ኪኒን ተወስድ ነበር ኢትዮጵያ ስትሄድ አቋርጣን የሞተችው ነው የተባለው በዛ ሆነ ቀኗ ደርሶ ነው ግን ሁሉ ጊዜ የሃይምሮ ህመም ይሆንባታል ዴዚ ለምን የነዛን ሰዎች ምክር ሰምታ እናቷን ጥላ ሂዳ አሁን መልሰው እያስፈራሯት ስለሆነ ገባችሁ ቤተሰብን አስቀድሙ እህቶቼ ወላሂ ምንም ሆነ ምንም ቤተሰብ ነው ምንም ቢሆን ምንም ቤተሰብ ቀይ መስመር ነው ትናንትና እኛ ህፃን ያለን አራችን አጥበው አሳድገው ዛሬ ለወንድ ብለን ግን እነሱን ማስቀየም የለብንም አያችሁ ዴዚ ከዚህ ላይ ነው የተሸወደችው ለማንኛውም ዴዚዬ አይዞሽ አብሽሪ ትልቅ ደረጃ እንደምደርሽ አምሾር እንግዲህ ሶሻል ሚዲያ ከመጣ እየተባለ እየተፈከረባት ነው አላህ ያውጣት ግን ተሎ ብላችሁ ወደ ብሔር አትደበቁ ወይዘሮ